ሰላም ሰላም እንዴት ናችሁልኝ ውድ የሰብለይቱ ቤተሰቦች ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ሐረግ ድራማ ክፍል 73 ሐረግ ድራማ ላይ እንግዲህ ኤፍራታ ያፌት አስገድዶ ማለት በግዴታ በማስፈራራት ሊያገባት ያው እስከ ሰርጉ ቀን ድረስ ቤቱ አስቀምጧት ነበረ። እንግዲህ እንደምታውቁት ያፌት አጼ በጉልበቱ በሉት በቃ በገንዘቡና በጉልበቱ የሚተማመን አይነት ሰው ነው ማለት ነው። በዙሪያው ያሉ ሰዎችን በገንዘቡ እና በኃይሉ ምክንያቱም ገንዘብ ሲኖራችሁ በእናንተ አቅራቢያም ሰዎችም ስለሚኖሩ ማለት ነው። እሱን ተጠቅሞ እንግዲህ ሁሉንም ሰው እያስፈራራ ወንጀል እየሰራ የሚኖር መጥፎ ሰው ነው ማለት ነው። እና እንግዲህ በዚህ መሃል ደግሞ ኤፍራታን ይወዳትና ቤቱ ያስቀምጣታል። ያው ራሷ ናት ሄደችው በርግጥ እሱ ግን እሷን ለማግባት መጀመሪያም ቢሆን ናታንን ወጥመድ ውስጥ አስገብቶ ስለነበረ እንቢ ማለት አትችልም ነበር። ቤቱም ፈልጋ ባትሄድም ግዴታዋን ታገባው ነበር ማለት ነው። እና እንግዲህ ጽዮን ደግሞ የሱ እህቱ ናት በጣም በሚያሳዝን ሁኔታ ማለት ነው። እና እንግዲህ ለሰርጋቸው በተዘጋጀ ድግስ ላይ የሷ የምትወደው ፍቅረኛዋም ሳይቀር የሷ ቤተሰቦች ሳይቀሩ ተጠርተው ማለት ነው። እና እንግዲህ እዛ ላይ ታድመው ነበረ። እና ምን እንዳሳሰበ ታውቃላችሁ? ያፌት እንግዲህ ተመርዞ ቀለበቱን ሊያደርግላት ሲል ወድቋል። ራሱን ስቶ ወድቋል። እና ይሄን ነገር ያደረገችው ደግሞ የናታን እህት ናት፣ ጽዮን ነች ማለት ነው። ጽዮን ደግሞ የያፌት እህት ናት። ይሄ ነገር ትንሽ ወሰብሰብ ብሏል። የገዛ ወንድሟን እጇን በእጇ እንዳትገለው በጣም እየፈራው ነው። ምክንያቱም እህቱ እንደሆነች እንኳን ሳይነግራት ማለት ነው። በርግጥ ጥሩ ስነ ምግባር ስለሌለው እህቱ መሆኗ ምንም አይቀርባትም። የሱ እህት መሆን አለመሆኗ ግን ያው የጎደለው ነገር ስላለ ነው ሲያድግ እንደዚህ መጥፎ አይነት ሰው የሆነው ያፌት ማለት ነው እንጂ መጥፎ ሰው መሆን ፈልጎ አይመስለኝም። እና እንግዲህ እሱም እንዳለው ከሆነ ሁሉም ሰው እንዳንቺ መልካም ነበረ ለኤፍራታ ማለት ነው። ሁሉም ሰው እንዳንቺ መልካም ነበረ፣ ግን የሆነ ሰዓት ላይ ሰዎች ልክ ሲጎዱሽ ወደ መጥፎ ነገር ትቀየር ያለሽና እኔም በፊት ልክ እንዳንቺ የዋህ ነበርኩኝ ብሏታልና አንዳንዴ እንግዲህ መጥፎ ነገር በህይወታችን ውስጥ ሲያጋጥመን እኛ ያንን ነገር ማምለጫ ስለሚመስለን እንገባበትና እኛም መጥፎ ሰዎች በቀልተኞች እንሆናለን ማለት ነው። እንግዲህ እኛ ሊገባን ያልቻለው ወሰብሰብ ያለው ታሪካቸው እሱና የናታን ቤተሰቦች ትልቅ የቤተሰብ ጋር ያለ የሆነ ያልታወቀ ሚስጥር አለ ማለት ነው። አንደኛው እሱ ያፌት ግን ሁሉንም ነገር ያውቃል ማለት ነው። እንግዲህ ተመልከቱ፣ የሱ ጥላቱ ናታን ነው። እኔ እንዴት ብላ ጽዮን የሱ እህት ልትሆን እንደቻለች ለኔ በጣም ግራ ገብቶኛል። ወስደው ማደጎና ያሳደጓት እንዴት ነው ሊሆን የሚችለው? ማለት እንዴት ነው የሱ እህት ልትሆን የምትችለው? በጣም ግራ ያጋባል። የምር ግን የናታን እህቱ ካልሆነች በጣም ነው የሚያስጠላው። ምክንያቱም ደግሞ እስኪ ያስቡ እንደዚህ በጣም የምትወዳችሁ አንዲት የእናንተ እንቁ የሆነች እህታችሁ የእናንተ እህት አይደለችም ስትባሉ ደግሞ ያላችሁን ነገር የሆነ ጥላታችሁ የሆነ ሰው ዝም ብሎ ሲወስድባችሁ እንግዲህ አስቡት፣ ኢማጂን አስቡት እናንተ ማለት ነውና ናታን ግን አሳዘነኝ። ካስተዳደጉ ጀምሮ እንግዲህ እየተበደለ ያደገ ልጅ ነው። አባቱ በጣም ነበር የሚጠላው በሚገርም ሁኔታ ማለት ነው። እና እንግዲህ ያፌት ራሱን ስቶ ወድቋል የሰርጉ ቀን ማለት ነው። እኔ እስከማውቀው ድረስ እንግዲህ ቤዛ ያመጣችው ሀሳብ ምንድነው? በዛ በሰርጉ ዕለት ኤፍራታን ይዘዋት እንደሚጠፉና ቀለበት እንደሚያደርግላት በዛው ሰርጋቸውን እንዲያደርጉ ማለት ነው። እንደምታውቁት ቤዛ እንግዲህ የድሮዋ ቤዛ ጠፍታ አዲስ ቤዛ ለእህቷ የምታስብ መልካም እህት ሆናለች። በተለይ ደግሞ በዚህ ሰዓት ለኤፍራታ በምታስፈልጋት ሰዓት ጥሩ ትሆናላታለች። በጣም ደስ ይላል። የምሬ ነው የምላችሁ። አሁን ላይ ሁሉም ከሷ ጎን ነው። ለእናቷም ይቅርታ አድርጋላታለች። እንግዲህ የሰርጉ ቀን ጉልበቷን ጎንበስ ብላ ስማለች ማለት ነው። እንደ ባህላችንም እንግዲህ እንደ ባህላቸው ጋቢ ለእናትየዋ ጥሎሽ ለእናት ይሰጣል እንዴ? አይዶን ነው ግን ብቻ ጥሎሽ ተደርጎላታል ማለት ነው ለእናትየዋ። ያው ባህልና ወጉ እንዳይቀር ማለት ነው። ናታን አንጀት ውርር ነበር ያለው። እና እንግዲህ ቤተሰቦቹ ከሞቱ በኋላ ስታሳድገው የነበረች ሴትዮ ልጅ ነው ውሃውን ከጽዮን ጋር ተመካክረው በነገራችን ላይ ማለት ነው ሴት የላከው ሞት አይፈራም ሲባል ሰምታችሁ ታውቃላችሁ አይደለ? እንግዲህ ልጅ ጽዮንን አፍቅሯታል። እና እንግዲህ
እሷ ደግሞ ይሄን አጋጣሚ በመጠቀም ተጠቀመችበት ማለት ነው። ምክንያቱም ለያፌት እዛ ጋር የሆነ የሚጠጣ ነገር ሊሰጠው የሚችል ማንም ሰው አልነበረም። እሷ ግን የታሸገ ሃይላንድ ውስጥ መድኃኒት በመጨመር ያንን ልጅ የገዛ ወንድሙን ተጠቅማ እንደዛ ሆኖ ራሱን ስቶ እንዲወርቅ አድርገዋለች ማለት ነው። እንደማይሞት ግን ተስፋ አድርጋለሁ። ከሞተ በጣም ነው የሚያስጠላው። ምክንያቱም ገና ብዙ ያልታወቁ ያልተፈቱልን ሚስጥሮች ስላሉ ማለት ነው። አይሆፕ አይሞትም ብዬ ተስፋ አድርጋለሁ። እንግዲህ አብዛኛዎቻችሁ ኮሜንት ላይ ስትጽፉልኝ ያየሁት ያፌት እንዴት ብሎ ነው ማን ነው ናታን ማለት ነው በዛ ሁሉ ሰው ፊት ተነስቶ ለኤፍራታ ቀለበት ሊያደርግላት የሚችለው በምን ሁኔታ ነው እንዴት ብሎ ነው እያላችሁ ስትኮምቱ አየሁኝና እንግዲህ የናታን ሐሳብ ምንድነው ከዛ ቤት እሷን ማውጣት ነው ከምንም በላይ ማለት ነው። ለያፌት መድኃኒቱን የሰጡት እሷን ከዛ ለማውጣት ነው። እሷን ከዛ ካወጣት በኋላ ችግሩን አብረው ሊፈቱትና ሊጋፈጥ ናታንም ደግሞ የድሮውን ናታንን ወደዛ ጥሎ አዲሱ ናታንን ችግሮችን የሚጋፈጥ ምንም ወደ ኋላ የማይሸሽ ነገሮች የሆነ ነገር ሲመጣ እያለቀሰ ወደ ኋላ የሚል ሳይሆን እስከ መጨረሻው የሚጋፈጥ ሰው መሆን ፈልጎ ነው የተነሳው አሁን ላይ ማለት አዲስ ናታን ነውና እሷን ይዞ መጥፋት ነው የሚፈልገው። ከምንም በላይ እንግዲህ ተሞሽራለች። የሰርጓ ቀን ነው። እሱም እንደምታዩት አበባ መስሎ ዘንጧል ማለት ነው ከያፌት በላይ ማለት ነውና እንግዲህ ይጋባሉ። ምንም እኮ ኖርማል ነው። ቀለበት ማድረግ ብቻ ነው የቀራቸው። በሰው ሰርግ ላይ እነሱ ሰርጋቸውን ያደርጋሉ ማለት ነው። ዋናው ሐሳብ ግን እሷን ከዛ ቤት ይዞ መውጣት ነው። ለዛም ነው ሁሉም ቤተሰቦች ሰርጉ ላይ የተገኙት እሷን ይዘው ለመጥፋት ነው። ያፌት ግን መሞት የለበትም ባይ ነኝ። ምክንያቱም ብዙ መጥፎና አስቀያሚ ነገሮችን በሰዎች ላይ ስላደረገ በህግ ቅጣት ማግኘት አለበት ብዬ አስባለሁኝ። ምክንያቱም ያው ሞት መገላገል ነው አይደለ? በላይ ያለውን ሳይሆን እኛ የምናየው ታች እዚህ ያለውን ስለሆነ የምናየው የሆነ ሰው ከሞተ ከኛ ምንም ስቃዩን ራሱ አናይም ምን እንደሆነ ራሱ እና የሰራው ስራ ምድር ላይ መቀጣት አለበት ብዬ ነው የማምነው። ስለዚህ ያፌት መሞት የለበትም በቀላሉማ እንደዚህ ዝም ብሎ በሰው ህይወት ተጫውቶ መሞት የለበትም ባይ ነኝ። እና እንግዲህ የሰጡት መድኃኒት የእንቅልፍ መድኃኒት ይሆን ገዳይ ይሆን አይታወቅም። ኤፍራታን ከዛ ቤት ይዘዋት ይወጣሉ ብዬ ተስፋ አደርጋለሁ። እሷ ግን እምቢ እንዳትላቸው በጣም እየፈራሁኝ ነው። ምክንያቱም እሱን ተስማምታ ልታገባው ዋናው ሐሳቧ ያንን ቤት እሱን አሳስራ ማለት ነው እና እነዛ ልጆችን ማግኘት ነው ዋናው ነገር። እዛ ጋር በር ተዘግቶባቸው የተሰቃዩ ያሉ ልጆችን ከዛ ማውጣትና እሱን ደግሞ በህግ አስይዛ ቤቱን በስሟ አድርጋ ለነናታን መመለስ የሷ ህልሟ ስለሆነ ምክንያቱም ጽዮን በጣም መጥፎ ቃላቶች እየተናገረች ባንቺ ስበብ ነው ባንቺ ምክንያት ነው ቤታችን የተወረሰው እያለች መጥፎ ቃላቶች ስትናገራት ስለነበረ ለዛም ነው አይነታ ማለት ነው። እንግዲህ እሷን ቢስካላለች ድረስ አሁን ላይ ሰፊ እድል አላት ማለት ነው። ያለውን ችግር ደግሞ እውነቱን ብትነግራቸው ምናልባት ናታንንም ላያስቀጣው ይችላል ብዬ አስባለሁ ህጉ ማለት ነው። የኔ ተወዳጆች እንግዲህ ሐረግ ድራማ አሁን ሳይሆን የቱርክ ፊልም ሁሉ እየመሰለኝ ነው እኮ የቱርክ ፊልም ነው የሚመስለኝ። ታውቃላችሁ ቃና ላይ የምናየው የቱርክ ፊልም እሱን ነው ያስታውሰኛለሁ ማለት ነው። እና እንግዲህ በቀጣይ ክፍል ኤፍራታ እሺ ትለው ይሆን ናታንን ምናልባት መጋባቱ ይቅርና ከዛ ይዟት መውጣት ራሱ ከቻለ ያፌትን መተው ከቻለች ማለት ነው። ያሰበችውን ነገር እሷ በርግጥ ካላደረገች በጣም ከባድ ነው። ለገኒ ደግሞ ይቅርታ አድርጋላታለች። በጣም ነው ደስ የሚለው። በጣም ያሳስበኝ ለእናቷ እንዴት ይቅርታ ታደርግላታለች የሚለው ነበረ። ለገኒም ይቅርታ አድርጋላታለች እና እንግዲህ ቤዛም ደግሞ ጸባይዋ በጣም ተቀይሮ እህቷን የምትወድና ከእህቷ ጎን የምትቆም ሴት ሆናለች ማለት ነው። ያች እንግዲህ የቤዛ ጓደኛ ደግሞ ማለት ነው ሂዋን ማለት ነው። በጣም ነው ያሳዘነች። የምሬ ነው የምላችሁ። እንግዲህ ሴቶችን ለፖሊስ ናት። አንዳንዴ እኛ ሀገር ላይ ፖሊሶች ሀገር ሲያጠፉ ነው አይደል የምናየው። እቺ ደግሞ ህይወቷን ሰጥታ ሰዎችን ለማዳን የራሷን ህይወት አደጋ ላይ ለመጣል ተነስታለች ማለት ነው። እውነት ለመናገር ከሆነ እንደዛ አይነት ፖሊሶችና የህግ ባለሙያዎች ሀገራችን ላይ ቢኖሩ እንዴት በሰላም በኖርን ነበር ማለት ነው። ወንጀለኞቹ ዋናዎቹ እነሱ ነው የተቸገርነው። ሂዋንዬ እንግዲህ ይቅናሽ ይላለው በሰላም ከዛ እንደምትወጣ ተስፋ እናደርጋለን። የኔ ተወዳጆች ይሄን ቪዲዮ ስትጀምሩ በላይክ ጀምሩ። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። ለቤት አዲስ ከሆናችሁ ይሄን ቻናል ሰብስክራይብ ያደረጋችሁ አበረታቱኝ። እወዳችኋለሁ ቤተሰቦቼ። ስለነበረን ቆይታ አመሰግናለሁ። መልካም ጊዜ። ባይ ባይ።